የሩሲያ ዜግነት ታገኛላችሁ ከሚለው ማባበያ ባሻገር በወር 7000 ገደማ ፓውንድ ደመወዝ እየተቆረጠላቸው ከሩሲያ ወገን በመሰለፍ ዩክሬንን የሚወጉ አፍሪካውያን ተበራክተዋል። ሩሲያ በዩክሬን ጦርነት ወደፊት የመግፋት ብርቱ ፍላጎቷን ለማሟላት እግረኛ ወታደሮችን ትሻለች። ከሩሲያ ወገን ያለው አጓጊ ጥቅማ ጥቅም አፍሪካውያን በጦርነት ሜዳው እንዲሰለፉ አድርጓል። ይህ አዲሱ የዩክሬን ክስ ነው። እናም የአፍሪካ መንግስታት ዜጎቻቸውን እንዲጠብቁ ዩክሬን በጥብቅ አስጠንቅቃለች። በሩሲያ ወገን ደግሞ እንዲህ ያለው የዩክሬን ክስ ተቀባይነት የለውም። ያም ቢሆን ግን ከአፍሪካ ሀገሮች ኬንያ፣ ኡጋንዳ እና ደቡብ አፍሪካን ጨምሮ የሌሎችም ሀገራት ዜጎች በዩክሬን ሩሲያ ጦርነት ያላቸው ተሳትፎ እየጨመረ መጥቷል። ይህም በሞስኮና በአንዳንድ የአፍሪካ ሀገሮች መካከል ውጥረት ፈጥሯል። ይህንና ተያያዥ ጉዳዮችን በዓለም አቀፍ ትንታኔ ዘገባችን እንመለከተዋለን። አበረ ስሜን ነኝ። የዩክሬን የውጭ ጉዳይ ሚኒስትር አንድሬይ ሲባሃ ከ36 የአፍሪካ ሀገሮች የተውጣጡ ከ1700 በላይ አፍሪካውያን በዩክሬን ለሩሲያ እየተዋጉ ነው። ብዙዎቹ በዩክሬን የጦር እስረኞች ሆነዋል። ሚኒስትሩ ከጋናቻቸው ጋር ባደረጉት ንግግር ችግሩን ለመከላከል ከአፍሪካ መንግስታት ጋር ውይይት እየተደረገ መሆኑን ተናግረዋል። ሩሲያ የአፍሪካ ዜጎችን ወደ ጦርነት ለመጎተት እያደረገች ያለው ሙከራ በግልጽ እንደሚታይ በማንሳት ድርጊቱን ኮንነዋል። የጋና የውጭ ጉዳይ ሚኒስትር ሳሙኤል አብላከዋ በዩክሬን አቻቸው የቀረበውን ክስ ደግመውታል። ሳሙኤል ለሩሲያ የሚታገሉ ብዙ አፍሪካውያን የማታለል ሰለባዎች ናቸው፣ የሥራ ዕድል እንደሚሰጣቸው ቃል እንደተገባላቸው ተናግረዋል። የደህንነት ግንዛቤ የላቸውም፣ ወታደራዊ ልምድ የላቸውም፣ ስልጠና አልተሰጣቸውም የአብላከዋ ክስ ነው። ይልቁንም በቀረበላቸው ጥቅማ ጥቅም ተማርከውና ተታለው በጦር ግንባር ተማግደዋል። አብላከዋ ጋና ከዩክሬን ጋር ያላትን አጋርነት በመግለጽ ሩሲያን ወንጅለዋል። እኒህ ሰው ማክሰኞ 4ኛ ዓመቱን የደፈነው የሩሲያ ዩክሬን ጦርነት ማስቆም የሚችል የተኩስ አቁም እንዲደረግ ጥሪ አቅርበዋል። በተጨማሪም ለሩሲያ ሲታገሉ የተያዙ 2 የጋና የጦር እስረኞችን የዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪ እንዲፈቱ ጥሪ አቅርበዋል። ቀደም ሲል የደቡብ አፍሪካው ፕሬዝዳንት ሲሪል ራማፎሳ ለሩሲያ ለመዋጋት ተታለው የተወሰዱ 11 ዜጎች ወደ አገራቸው መመለስ መቻላቸውን አስታውቀዋል። ሩሲያ ቀደም ሲል ከሰሜን ኮሪያ ወታደሮችን በዩክሬን ለማዋጋት መውሰዷን አምናለች። ከነዚህም ውስጥ በሺዎች የሚቆጠሩት በጦርነቱ እንደተገደሉ ወይም እንደቆሰሉ ይገመታል። ለእነዚህ ወታደሮች ቤተሰቦች የሰሜን ኮሪያው መሪ ኪም ጆንጉን በፒዮንግያንግ 10,000 ቤቶችን መርቀው ማስተላለፋቸውም ይታወሳል። የሩሲያው ፕሬዝዳንት ቭላዲሚር ፑቲን የዩክሬንን መሬት ለመያዝ በተደረገው ዘመቻ የተሳተፉትን የሰሜን ኮሪያ ወታደሮች ጀግንነት በይፋ በማወደስ እውቅናም ሰጥተዋል። አፍሪካውያን በዩክሬን ጦርነት ስለመሳተፋቸው ያለው ሁኔታ ግን ይፋዊ እውቅና አይደለም። ስለመሳተፋቸው የሚቀርበውን ክስ የሩሲያ ባለስልጣናት መሰረተ ቢስ እንደሆነም ተናግረዋል። ነገር ግን የሥራ ስምሪት ኤጀንሲዎች ከ20ዎቹ እስከ 50 ዓመት ዕድሜ ክልል ውስጥ ያሉ የቀድሞ ወታደራዊ ሰራተኞችን፣ የፖሊስ መኮንኖችንና ሲቪሎችን ኢላማ እያደረጉ ነው። በዚህ ጉዳይ የኬንያ ስም ቀድሞ የሚነሳ ሆኗል። ከ1000 በላይ ኬንያውያን ሩሲያ ከዩክሬን ጋር ባረገችው ጦርነት ሩሲያን ወክለው እንዲዋጉ መታለላቸውን የስለላ ሪፖርቶች አረጋግጠዋል። በኬንያ ፓርላማ የቀረበው የስለላ ሪፖርት አፍሪካውያን ወደ ጦር ግንባር የመውሰድ የሩሲያ ዘመቻ መጠነ ሰፊ መሆኑን ያሳያል። ይህ እንዲሆን ደግሞ በኬንያ ውስጥ ያሉ የሥራ ስምሪት ኤጀንሲዎችና ግለሰቦች አስተዋጽኦ አድርገዋል። እነዚህ የሥራ ስምሪት ኤጀንሲዎችና ግለሰቦች ኬንያውያንን በግጭቱ ውስጥ እንዲዋጉ መላክ መቀጠላቸውም እየተነገረ ነው። የሥራ ስምሪት ኤጀንሲዎች ኬንያውያንን በወር እስከ 1.2 ሚሊዮን ሽልንግ የሚደርስ ጉርሻና በመጨረሻም የሩሲያ ዜግነት እንደሚሰጣቸው ቃል በመግባት ማታለል እንደሚፈጽሙም ሪፖርቱ ገልጿል። በተጨማሪም የሥራ ስምሪት ኤጀንሲዎቹ ከበርካታ የመንግሥት ኤጀንሲዎች፣ የኢሚግሬሽን አገልግሎት ዳይሬክቶሬት፣ የወንጀል ምርመራ ዳይሬክቶሬትና የጸረ ናርኮቲክስ ክፍል እና የብሔራዊ ሥራ ስምሪት ባለሥልጣናት ሠራተኞች ጋር በናይሮቢ ዓለም አቀፍ አየር ማረፊያ ላይ ክልከላ እንዳይደርስባቸው ተባብረዋል። ይህም ብቻ ሳይሆን ኤጀንሲዎቹ በኬንያ ከሚገኘው የሩሲያ ኤምባሲና በሞስኮ ከሚገኘው የኬንያ ኤምባሲ ሰራተኞች ጋር በመተባበር የሩሲያ ጎብኚ ቪዛዎች እንዲያገኙ ሁኔታዎችን አመቻችተዋል። ነገር ግን በኬንያ የሚገኘው የሩሲያ ኤምባሲ ኬንያውያን በዩክሬን ለመዋጋት በመመልመል ላይ
እንደተሳተፈ የቀረበበትን ክስ በመካድ አደገኛና አሳሳች የፕሮፓጋንዳ ዘመቻ ብሏል። ኤምባሲው የሩሲያ የመንግስት ባለስልጣናት በሩሲያ የጦር ኃይሎች ውስጥ የኬንያ ዜጎችን ህገወጥ በሆነ መንገድ በመመልመል እንዳልተሳተፉ ገልጿል። ምንም እንኳን ኤምባሲው ይህም ቢልም እስከ የካቲት ወር ድረስ 39 ኬንያውያን ሆስፒታል ገብተዋል። ሌሎች 30 ኬንያውያን ወደ ሀገራቸው ተመልሰዋል። 28 የሚሆኑት በጦርነት ውስጥ ጠፍተዋል። 89 የሚሆኑት ደግሞ ግንባር ላይ ናቸው። አንዱ ታስሯል። ስለ ቀሪዎቹ ኬንያውያን ግን ግልጽ መረጃ የለም። በዚህ ጉዳይ ከኬንያን በመቀጠል ደቡብ አፍሪካ ስሟ በስፋት እየተነሳ ነው። በቅርቡ 4 ደቡብ አፍሪካውያን ከሩሲያ ወደ ደቡብ አፍሪካ ተመልሰዋል። እነዚህ ሰዎች የቀድሞ የደቡብ አፍሪካ ፕሬዝዳንት ጃኮብ ዙማ ልጅ በሆነችው ዱዱዚሌ ዙማ ለሩሲያ እንዲታገሉ ካታለለቻቸው 17 ደቡብ አፍሪካውያንና 2 የቦትስዋና ዜጎች መካከል ናቸው። የደቡብ አፍሪካ የውጭ ጉዳይ ሚኒስትር ሮናልድ ናሞላ ሁኔታውን አስቸጋሪ ሂደት ሲሉ ጠርተውታል። አሁንም በጦር ግንባር ላይ ላሉ ፈታኝ ሂደት እንደሆነ ተናግረዋል። በተለይም ግለሰቦቹ በቀጥታ ወደ ሩሲያ ጦር እንዲገቡ ተደርገው የሚጓዙ ባለመሆኑ ሁኔታውን በጣም የተወሳሰበ አድርጎታል። ለሩሲያ እንዲዋጉ የተመለመሉ ብዙ አፍሪካውያን ምንም አይነት ወታደራዊ ስልጠና የላቸውም፣ ነገር ግን ለከባድ ውጊያ ተሰማርተዋል። ይህም የሞት አደጋን ይጨምራል። የአፍሪካ መንግስታት ዜጎቻቸው በዩክሬን እንዲዋጉ በይፋ እንደሚያስገድዱ የሚያሳይ ምንም አይነት ጠንካራ ማስረጃ የለም። ብዙዎቹ በግልጽ ያልተፈቀደ የውጭ ወታደራዊ አገልግሎትን ይከለክላሉ። ስደተኞች፣ በውጭ ሀገር ያሉ ተማሪዎች፣ የቀድሞ የደህንነት ሰራተኞችና ስራ አጥ አፍሪካውያን ወጣቶች ለሩሲያ ወገን ተሰልፈው እንዲዋጉ መደረጉ የአህጉሪቱን ስም የሚያጎድፍ ነው። ሉዓላዊነትን፣ የዜጎችን ጥበቃ እንዲሁም ከሩሲያና ዩክሬን ጋር ያለውን ግንኙነት ሚዛናዊ ለማድረግ አፍሪካ የምታደርገውን ጥረትም ይጎዳል። አውሮፓን ጨምሮ የዩክሬን አጋሮች በአህጉሪቱ ላይ ያላቸውን የጠበቀ ግንኙነት ወዳልተጠበቀ አቅጣጫ እንዲያመራ እድል የሚፈጥርም ነው። ይህ ክስተት በሩሲያና በአንዳንድ የአፍሪካ ሀገራት መካከል ያለውን ግንኙነት አሻክሮታል። መሪዎች ሞስኮ አታላይ ቅጥርን እንድታቆምና ዜጎቻቸውን እንድትለቅ ወይም ወደ ሀገራቸው እንድትመልስ ጫና እያደረጉ ነው። የጋና የውጭ ጉዳይ ሚኒስቴር በበኩሉ በሚቀጥለው ዓመት የአፍሪካ ህብረት የመሪዎች ጉባኤ ላይ ጉዳዩ እንዲታይ እሰራለሁ ብሏል። ምንም እንኳን አፍሪካውያን በሩሲያ ዩክሬን ጦርነት ውስጥ የሚሳተፉበት መንገድ የተፈጠረው በሰራተኛ ቅጥር አውታረ መረቦች አማካኝነት ቢሆንም ብዙ አፍሪካውያን ተታለው በዘመናዊ ታሪክ ውስጥ እጅግ ገዳይ በሆነው የሩሲያ ዩክሬን ጦርነት ላይ ተዋግተዋል። ይህ ደግሞ የስደተኞች ብዝበዛ፣ የሰብአዊ መብት ጥሰቶችና ዲፕሎማሲያዊ ቀውስ በመፍጠር ከግለሰብ ተዋጊዎች አልፎ ጂኦፖለቲካዊ ጥቅምንና ዓለም አቀፍ ግንኙነቶችን ይጎዳል። በብዙ ዘርፎች የሩሲያ ጥገኛ ለሆነችው የአፍሪካ አህጉርም አደገኛ ነው። በተለይም ውጥረቱ በመከላከያና በንግድ ዘርፍ ትብብር ላይ የሚያስከትለው ጉዳት ቀላል አይሆንም። በተመሳሳይ በሰላማዊ የኒኩሌር ኃይል ዘርፍ የሩሲያ ጥገኛ ለሆነችው የአፍሪካ አህጉር አደጋ አለው። ዓለም አቀፍ ትንታኔ ዘገባውን ስናዘጋጅ ኤፒ ኒውስ፣ አልጄዚራና ዘጋርዲያንን በዋቢነት ተጠቅመናል።